እኔ ደግሞ እመኝ ሄርሜላ ሶሻል ሚዲያ ላይ እበትነዋለሁ ነው። የማንም ህይወት ላይ እንደተጫወትሽ አትቀሪም። ሁሉም ነገር ስልኩ ላይ አለ። እየተደረገበት ያለው አብርሃም ጋር እየሆነበት ያለው ነገር፣ ሴራ እየተሰራበት ያለው ነገር ጥቂቶች አሳያለሁ። ቮይስ ሪከርድ አሰማሃለሁ። አንዳንድ ፎቶዎች ነገር አሳያለሁ። ሩታን ለማናደድ አይነት ነገር ነው የሚመስለኝ ለኔ። ምክንያቱም እስካሁን ድረስ የሆነ ውስጥ እኔ ሄርሜላ ወንድሜ ስለወደዳት ወዳታለሁ። ምርጫ የለንም አይደል? ተረዳኛ? ሄርሜላ ሩጎን አይጥ ወጥመድ ተዘጋጀለት አያውቅም። ማዛሉ ወጥመዱ ሲገባ ይያዛል። እና ልክ አብርሃም እንደ አይጥ ነው እየሆነብኝ ያለው። ምክንያቱም ወጥመድ እየተዘጋጀለት ሊያውቅ አልቻለም፣ ወይም ደግሞ ሊባትት አልቻለም፣ ሊነቃ አልቻለም። እና ወጥመዱ ውስጥ ሄዶ ከመያዙ በፊት ወጥመዱ ውስጥ ከመግባቱ በፊት ካሁኑኑ መንቃት አለበት። ሰላም ሰላም ሰላም! ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንዴት ቆይታችሁልኛል? እንግዲህ ቤተሰቦች ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። ያው ትላንትና እንደተለቀቀ ያው ደስታንም አግኝቼው ለማውራት ሞክሬ ነበር። ለሱም መልስ መስጠት ያለብኝ ነገር መልስ ሰጥቼዋለሁ። ከዛ በኋላ ደግሞ ድጋሚ ደግሞ ያው እኔ ሩታ አብርሃምና ዴቭ በመሆን ተገናኝተን ነበር እና ዛች ጋር ያው ዴቭ እንጂ አብርሃም ማግኘት ፈልጌ አይደለም የሄድኩት በሰዓቱ። ምክንያቱም እኔ በአብርሃም ላይ በጣም ነው ያዘንኩት። እኔ ወንድሜ አይደለም ብሎኝ በጣም ነው የተሰማኝ። እውነት ለመናገር ስላችሁ ያው ትናንትናም ደግሞ እንደ ይቅርታ እንደማለት እኔን ለመውቀስ ነው የመጣው። እኔ እንደውም ይቅርታ ለማለት የመሰለኝ ሳይው እና ጭራሽ ደግሞ እኔን ለመውቀስ በዴቭ እኔን ለማስወቀስ ነበር የመጣውና እኔ እንጃ ዛሬ አይደለም እሱ የሚገባው ዛሬ ሊገባ አይችልም። ምክንያቱም ዛሬ ለበጣም ተመችቶታል፣ ምቾት ላይ ነው ያለው። ይስቃል፣ ከሄርሜላ ጋር እንደፈለገ ይሆናል፣ ይደሰታል፣ ታስቀዋለች፣ የሆነ ነገር ታደርግለታለች። በቃ እየተዝናና ነው፣ ኢንጆይ እያደረገ ነው እና አሁን ላይ ደስተኛ ነው እና ለደስታም ደግሞ እያልኩት ነበር፣ ደስታ እንዳለ ሁሉ ሀዘንም አለ እና የልጅ ደግሞ ከማዘኑ በፊት ቀድሞ መንጠቀቅ ያለበት ነገር እንዲጠነቀቅ ነበር ይሄ ሁሉ ነገር እያደረኩ የነበረው። በቃ እሱ ተግባር ነው የፈለገው መሰለኝ፣ ወይም ደግሞ የሆነ ነገር እንዲደረግበት የፈለገው። ያ ነገር ሲደረግብኝ ብሎ በጣም ደረቱ እየነፋ ነው። ያ ነገር ሲሆን ያው ልክ ይገባል። የዛኔ እኔ ምንም ላደርግለት አልችልም ብዬሽ ነበር ከማለት ውጪ ምንም ላደርግለት አልችልም። ምክንያቱም እየተናገርኩ ነው አሁንም። ለአንዳንድ ሰዎች ደግሞ ሄርሜላ በጣም ንጹህ ሴት ነች፣ ሄርሜላ የዋህ ነች፣ ሄርሜላ ደስ ትላለች፣ ከልቡ ነው የምታፈቅረው ምናምን የምትሉ ሰዎች አላችሁ። እስቲ ከልብ እንደምታፈቅረውና እንደማታፈቅረው በዚህ በቅርቡ ትንሽ ጊዜ ነው፣ በጣም ትንሽ ጊዜ ነው የሚርቅ እንዳይመስላችሁ፣ ሁሉም ነገር የሚለይለት ይሆናል። አሁን ማላወጣው ወይም ደግሞ ይፋ ያላደረኩ ያለሁት መረጃዎች፣ ትክክለኛ የሆኑ መረጃዎች በእጄ ስላልገቡ ነው። እስካሁን በጆሮዬ ብቻ ነው የሰማሁት፣ በአይኔ ያየሁት ነገር የለም እና በጆሮ ደግሞ የሰማችሁት ነገር እርግጠኛ ሆናችሁ ማውራት አትችሉም። ስለዚህ በአይኔ እስከማይ ወይም ደግሞ መረጃ ትክክለኛ መረጃ እስከማገኝ ነው እንጂ ሄርሜላ ጉድሽ ይወጣል። ይሄንን ቪዲዮ እያየሽው ከሆነ ገና ነሽ፣ ገና እንዲህ ፈተፍትሻለሁ። ውስጥ ላይ ገብቼ ጉድጓድ ገብቼ ነው ማውጣሽ። የዛኔ እስቲ የት እንደምትገቢ ምን አይሽ ይሆናል። ወንድሜ ላይ እንደዚህ እየተጫወትሽ አፍቃሪ መስለሽ ጠላት ሆነሽ አይደል? ወዳጅ መስለሽ ጠላት ነው የሆንሽው። ጠላት ይሻላል ካንቺ። በጣም የዋህ ነሽ አንቺ፣ በጣም የዋህ፣ በጣም ጥሩ ሴት ነሽ። እንደዛ እንድትባይ ነበር የፈለግሽው፣ ተባልሽ። ግን ያው ጊዜ ቂጣ ነው፣ መገለባበጡ አይቀርም እና ያው የወደደሽ ሁሉ ይጠላሻል። የዛኔ ዛሬ ላይ ያጨበጨበልሽ ሁሉ ነገ ይረግጥሻል። እሱ ደግሞ በቅርቡ የምናየው ይሆናል እና ብቻ ምን አለ በሉኝ ኤፍሬም፣ ምን አለ በሉኝ ይሄ ነገር ካልሆነ ከዛ የዛኔ ኤፍሬም ትክክል ነው ማለታችሁ እናንተ ማትቀሩ። ብቻ ያው ትናንትና ግን ያው ዴቭ አግኝቶኝ ነበር እና ያው ዴቭም አንዳንድ ነገሮች ተናግሮኛል። እኔ ዴቭ በጣም ታላቅ ወንድሜ ነው፣ በጣም ነው ማከብረው፣ በጣም ለሱ ሪስፔክት አለኝ፣ በጣም ነው የምወደው። አብርሃምንም ደግሞ ከዚህ በፊት ነግራቸዋለሁ፣ በጣም ነበር የምወደው። አሁን ላይ ግን እየወረደብኝ ነው። ምክንያቱም ትናንትና ላወቃት ልጅ እኔን አላውቅም ማለት አልነበረበትም። የፈለገ ቢሆን እንደዛ ሩም ውስጥ እንደማያውቀው ሰው እየገፍታተረ ነው ያስወጣኝ። ለሱ ብዬ በተጨነቅኩለት፣ ለሱ ብዬ ያ ሁሉ ነገር እያደረኩለት፣ እሱ ግን በተቃራኒ ከሩም ውስጥ እየገፍታተረ ነው ያስወጣኝ። እንደ ባዳ ማለት ነው። ባዳ ራሱ እንደዛ አይደረግም። እና ብቻ በጣም ነው እኔ የተናደድኩት በአብርሃም። እንደዚህ ልላችሁ አልፈልግም። ምክንያቱም አብርሃም ጊዜ ይፈቷል ብሏል። ባለፈው ዕለት ሁሉም ነገር ጊዜ ይፈቷል፣ ለጊዜ እንልቀቅለት ብሏል አይደል? ስለዚህ ለጊዜ እንለቅለታለን። እስኪ
ጊዜ ማን ትክክል እንደሆነ ማን ጥፋተኛ እንደሆነ የሚያሳየን ይሆናል። በጊዜ ከሆነ የሚያምነው ጊዜ ራሱ ያሳየዋል። ነገ ላይ ግን ሲያለቅስ እኔ ቼክ አላደረገውም። አሁንም ልንገራችሁ፣ አስረግጬ ነው የምነግራችሁ። እና ይሄ ነገር እስቲ ዴቭ ያው ሁላችንም ይሰማናል። እሱ ነው በማስተዋል ነው ሁሉም ነገር የሚያደርገው። እንደኛ ስላችሁ ያው እንደኛ ገና ያለ የኛን ላይፍ አሳልፉት በቃ አላችሁ። አሁን እኛ የምናደርገው ነገር አሳልፎ ይኖር ሰውና ከኛ በጣም እጥፍ የሚሻል ሰው ነገራቶችን በብዙ አንግል የሚያይ ሰው እንዲህ ቀጥታ ብቻ አይደለም የሚያየው። አብርሃም አሁን እየተቸገረን ያለ ነው አንድ ሀሳብ ሲያስብ እንዲህ ቀጥታ ነው እያሰበ ያለው። ወደዚህም አያይም። ልክ ፈረስ ምን ነበር የሚባተው ብቻ እሱ ይቅርና ዴቭም መጥቷል። እሱ ይሰማኛል ብዬ አስባለሁ። ምክንያቱም እንዳልኳችሁ ዴቭ ነገራቶችን አስተውሎ በመረጋጋት ነው የሚያደርገው። ለሱ እነግረዋለሁ ለምን የሁሉ ነገር እየፈጠርኩ እንዳለ፣ ለምን የሁሉ ነገር እያደረኩ እንዳለ እነግረዋለሁ። ትንሽ ነገር የሚቀረኝ ባይዜ ትንሽ ነገር ነው የሚቀረኝ። ሄርሜላ ባይዜ አትፍሪ፣ ምንም የሚያስፈራሽ ነገር የለም። ልክ ሳገኘው ግን የዛኔ መደበቂያሽን ፈልጊ ትፈልጋለሽ እና ያው ዴቫ መጥቷል። ሰላም ሰላም ነው። እንዴት ነው? ሁሉ ሰላም አለሁልህ። ይመስገን። ጤና እግዚአብሔር ይመስገን ሁሉ መልካም ነው። ሁሉ መልካም። ዛሬ ደግሞ ምንድነው አንተ ደግሞ ደውለህ ለምንድን ነው የጠራኸኝ? በየቀኑ ስራ ታስፈቱኛላችሁ። በጣም ይቅርታ። ምክንያቱም ትናንትና ያው እኔ እናንተ ተገናኝተን ነበር። በደንብም አላወራንም በደንብም እኔ እናንተ አልተነጋገርንም። ምክንያቱም አብርሃም ነበር እዛች ጋር የሆነ ነገር ባወራ እኔና እሱን ነገር መመላለሳችን አይቀርም። የዛኔ ደግሞ ጥሩ ነገር አይፈጠርም። ለዛም ነው በቃ መናገር ያለብኝ ነገር ተናግሬ ቸው ብያችሁ የሄድኩት። ምክንያቱም በሱ ፊት ምንም አይነት ነገር መናገር አልፈልግም እያልኩ ነበረ። ነገ ታዝናለ ምናምን ስለው እሱ ነገ የምናየው ነገር ይሆናል ብሎ መልስ የሚሰጠው መልስ ራሱ የሆነ አጥጋቢ መልስ ስላልሆነ በዛው ነው በቃ ለቂው የሄድኩትና ብዙም ደግሞ አዝኜበታለሁ። ምክንያቱም በዛ ልክ ነው ያልጠብቀው። ምክንያቱም አብርሃም እኔ እንጃ አላቅም እኔ ከወንድሜም በላይ ነበርና አሁን ላይ ግን ጭራሽ ወንድምነቱ ራሱ እንትን እያለብኝ ነው። ምክንያቱም በሚያደርጋቸው ድርጊቶች እኔ ለሱ ብዬ እንደዚህ እየተሰቃየሁ እሱ ግን በሌላ ነገር የሚያደርገው ድርጊት ምንም ደስ አይልም። ከሰው ነው የሚሄደው። ገብቶሃል? ሰው ሲያጨበጭብለት ከሰው ጋር ይሄዳል። ገብቶሃል አይደል? የሰው ልጅ ደግሞ ሁሌም ቢሆን አንተን አያስጨርስም። አንተን ማስጨረስ ትችለው ራስህ ነህ። ሰውን ከተከተልክ ያው የሆነ ሰው የሆነ ቦታ ሲሄድ እዛው ትቀራለህ አንተ። እና እሱ ደግሞ አልገባውም ከሰው ጋር የሚሄዱ ወይም ከሆነ ሰው መከተል ወይም ደግሞ የሆነ ሰው ልክ ነህ ስላለው ማድረጉ ተገቢ አይደለም። ምክንያቱም እሱ ትልቅ ልጅ ነው። ነገራቶችን አገራዝቦ ብዙ ላይፍ ያየ ልጅ ነው። በሩታ ራሱ ብዙ ነገር አይቷል፣ ብዙ ነገር ተብሏል። እና ያ ነገር እንዴት ሊገባው እንዳልቻለ፣ ያ ነገር እንዴት ሊረዳው እንዳልቻለ ሊገባኝ አልቻለም። ማለት አሁን አንተ ምን አለ መሰለ ወንድምህ ላይ በመጀመሪያ ደረጃ አዝኛለሁ አይባልም። ገብቷል አይደል? ወንድም ላይ ሊከፋ ይችላል። ምናልባት ነገሩ የሆነ እንትን የሚያደርገው ነገር አበሳጭቶ ሊሆን ይችላል እንጂ ወንድም ላይ አዝኛለሁ ማለት ራስ ላይ እንደማዘን ነው። በመጀመሪያ ደረጃ እንደዚህ አይባልም። ላንተ ምነግርህ ነገር በጣም ያስደበረኝ ልክ ነህ እኮ ምናልባት ያደረገው ነገር እኔ እንዳውም እንደዛ ስትሉ ይናል አንተም እንደዛ ስታወራ ምን ብሎት ነው ብዬ አይቼ ነበር። ያደረገው ነገር ልክ አይደለም። በፊት ያለትም ትናንትናም ብያችሁ ነበረ። ልክ አይደለም። እንደዚህ መሆን የለበትም። ሁለታችሁ ተከባብራችሁ ብትኖሩ እኛ የሚያምርብን ተከባብረን ስንኖር ነው። ዳኛ አይደለም? አንተም ታላቅን ስታከብር ታላቁን እኔን ሲያከብር እኔም ታላቂን ሳከብር እንደዛ ነው ጥሩ የሚሆነው። የምንታወቀውን በባህሪያችን እንደዛ ነው። ተረዳኸኝ አይደለም? ስለዚህ አንተ ምናልባት እሱ እኔ ከአብርሽ ጋራ በግል በጣም ብዙ ነገር አውርቻለሁኝ። እንደውም አንተ ሰሞኑን ጠፍተህ ነበረ። ሰሞኑ ያው በአንዳንድ ኬዝ ምክንያት አንዳንድ ነገር ሁሉም ነገር ለውጭ ላይ ስለማይወጣ ነው። እና አሁን ደግሞ መጥተሃል። ከመጣ በኋላ የምታየው ነገር አላስደሰተህም። እርግጥ ነው የሚሆነው ነገር ደስ አላለህም። ከሩታ መለያየታቸው በጣም አበሳጭቶሃል። ከሩታ መለያየታቸው እኔም በጣም አበሳጭቶኛል ሲጀመር። ምክንያቱም እኔ እንደዚህ ነበር የምፈልገው። ሁለቱ ጥንድ ሆነው ሳያቸው በጣም ያምራሉ። የሆነ ማለት የሚያስቀና ህይወት ነው የሚኖሩት የነበረውና በጣም ደስተኛ ነበርኩኝ። መሀል ላይ ደግሞ እንደዚህ አይነት ነገር ሲፈጠር በጣም ተበሳጨኝ። በጣም ከፍተኛ ነው የከፋኝ። ግን እኔ ወንድሜ ላይ ከፋኝ ብዬ ወይም ደግሞ ወይ ወንድሜ ያናደደኝ ብዬ ወንድሜን ልጥለው አልችልም። አንተ ልጥልህ አልችልም። መጥፎ ነገር ላይ ያየው ታዲያ ምን አገባኝ ከፈለገ ይውደቅ ልል አልችልም። ለምን ብትል ወንድሜ ነው። ወንድምነት ደግሞ ይሄ ምንም አይነት ነገር ምን በወር የሚገለጽ ነገር አይደለም። ገባ ባይሆን የሚያደርገው ነገር ነው። አብርሽን ብዬዋለሁ ብዙ ነገር ለምንድነው እንደዚህ የምታደርገው ከሷ
ጋር ለምንድን ነው እንደዚህ አይነት ነገር ያለው? እረፍ አልኩት። ከሩታ ጋር ለማስታረቅ ሞከርኩኝ። ነገሩ ጭራሽ እንደማይሆን ሲሆንልኝ በቃ የእናንተ ጉዳይ እግዚአብሔር ባስተካከለው ሰዓት ይስተካከል። ሩታንም እኔ እንግዲህ ተመልከት፣ ሩታ ከወንድሜ ይልቅ ሩታ የበለጠ እኔን ታከብረኛለች። ገባ? ምክንያቱም ይሄንን ለምን ስል ነው አብርሽ ምናልባት አክባሪ ናት። አብርሽ ምናልባት በእንግዳው ፍቅር ይሁን እኔ አልገባኝም። መቼስ ፍቅር በአንድ በዚህ ጊዜ ፍቅር ልለው አልችልም። በምን አይነት መንገድ እንደተያዘ እግዚአብሔር ይወቅ። ግን እኔ አንተን የምጠይቅ ጥያቄ አሁን ምንድነው ስጋት ውስጥ የጣለ ወይ ደግሞ የሁለቱ ግንኙነት ችግር አለ ወይ? እኛ ያላየነው ነገር እንደ ፋሚሊም እንደ ቤተሰብ ነው። ከጋሽዬ ጋር ብዙ አወራን፣ ከአብርሽም ጋር በዚች ልጅ ምክንያት ብዙ አውርተናል። ግን በሄርሜላ ጉዳይ ማለት ነው። አሁን አንተ ደግሞ እንደዚህ ተነስተ እንደዚህ ስትል የሆነ የምታውቀው ነገር ያለ ይመስል ምንድነው የተፈጠረ ነገር አለ? ምንድነው? ዴቪ በመጀመሪያ ደረጃ አንተ እንደዚህ ተጠየቀኝ በጣም አመሰግናለሁ። የምሬ ነው። ምክንያቱም ቡዜንም አግኝቻት ያለችኝ ነገር ስላለ ነው። ምክንያቱም የራሱ ህይወት ይኑር፣ አንተ የራሱ ህይወት አኖርም ወይ? ምርጫውን መረጥ አይደል ወይ? ምርጫውን መርጧል። ኦልሬዲ እሱማ ገብቷል አይደል? ምርጫውን ስለመረጠ ስለኔ ቀለበት አድርጎላት እየኖሩ ያሉት ምርጫውን መምረጡ አይደለም ያሳሰበኝ። ምርጫ እንደመረጠ እኮ ግልጽ ነው። ሩታን ተቶ ሄርሜላ ጋር እየሄደ እንዳለ እኮ መኖር እንደጀመረ ግልጽ ነው። እሱ ሳይገባኝ ቀርቶ አለ። ቡዜም መረዳት አቅቶታል። ስለ ለወንድም መደገፏ ወይም ከአብርሃም ጎን መሆኗ በጣም ደስ ብሎኛል። ምክንያቱም በዚህ ሰዓት ከአብርሃም ጎን ነው መሆን ያለባት፣ ግን ደግሞ ነገራቶችን ማገናዘብ አለባት። ምንድነው ኤፍሬም ለምን እንደዚህ ያደረገ? ለምንድነው ወንድሙን መደገፍ ትቶ እንደዚህ እየሆነ ያለው ብላ እሷን መረዳት አቅቷታል። ገብቷል አይደል? ከሷ ጋር ደግሞ እንደዚህ መጨቃጨቅም አልፈለኩም በሰዓቱ። በቃ አንተ ነህ እኔ ነገራቶችን አስተውል የምታደርገው አንተ ነህና ቡዜም ያው ከመደገፍ ውጪ አብርሃም ከመደገፍ ውጪ ለምንድነው ኤፍሬም እንደዚህ እየሆነ ያለው? ለምንድነው እንደዚህ እየበጠበጠ ያለው ብላ እሷም ልጠይቀኝ አልቻለችም። ብቻ ግን ይሁን ግን ዴቭ አሁን ትናንትና ያው እናንተ ገናኝተናል። ለአብርሃም እየነገርኩት ነበር ወጥመድ ውስጥ ነው እያልኩት ነበር። ወጥመድ ውስጥ ነው እያልኩት ነበር። ምክንያቱም አሁን እሱ እንደ አይጥ ነው የሆነብኝ። አይጥ ወጥመድ እንደተዘጋጀለት አያውቅም። ዘሎ ወጥመድ ውስጥ ሲገባ ይያዛል። እና ልክ አብርሃም እንደ አይጥ ነው እየሆነብኝ ያለው። ምክንያቱም ወጥመድ እየተዘጋጀለት ሊያውቅ አልቻለም፣ ወይም ደግሞ ሊባትት አልቻለም፣ ሊነቃ አልቻለም። እና ወጥመድ ውስጥ ሄዶ ከመያዙ በፊት ወጥመድ ውስጥ ከመግባቱ በፊት ካሁኑኑ መንቃት አለበት። ምክንያቱም ሄርሜላ እኔ ከሄርሜላ ጋር ምንም አይነት ጥላቻ የለብኝም አሁንም ቢሆን ወይም ደግሞ ሄርሜላ ከዚህ በፊት ነገር ያለው ህይወቴ ላይ መታ ምንም ነገር ያደረገችኝ ነገር የለም፣ ወይም ደግሞ እኔ ላይፍ ላይ መታ ምንም ያደረገችኝ ነገር የለም። ግን የወንድሜ ነገር ስለሚያሳስበኝ ነው እንደዚህ እያልኩኝ ያለሁት። ሄርሜላ አሁንም ቢሆን ጥሩ ስራ እየሰራች አይደለም፣ ወይም ደግሞ አብርሃምን አፍቅረው አብርሃምን ወዳው አይደለም ከአብርሃም ጋር የሆነችው። በጣም አብርሃምን ለመጣል የተዘጋጀ ትልቅ ተንኮል አለ፣ ትልቅ ሴራ አለ። ሄርሜላ የምትባሏ ለሰዎች በጣም የዋናት ወይም ደግሞ ወዳጅ ምስላ ነው የመጣችው። አልገባኝ ስለ ምናልባት አንተ ምሳሌ ላይ ላይገባ ይችላል። ምክንያቱም ምንም እዚች በወሬ ነው የምነግርህ፣ ተጨባጭ ነገር ላታገኝ ትችላለህ። ግን ሄርሜላ አሁንም ቢሆን አፍቅራው አይደለም አብርሃም ጋር የሆነችው፣ ወይም ደግሞ ወዶ አይደለም። በጣም ትልቅ ሴራ አለ፣ የተዘጋጀለት ሴራ። እሱ ደግሞ በቅርቡ ይወጣል። ያ ነገር ከመውጣቱ በፊት ይነቃል አይነቃም፣ ወይስ ከሷ ጋር ማቆም አለበት አያቆም ነው ማለት። አንተ ያ ነገር ተዘጋጅቶለታል። ትንሽ ነገር ነው የቀረኝ ዴቭ፣ በጣም ትንሽ ነገር ነው የቀረኝ ያ ነገር ሊወጣ። እኔ ደግሞ እመኝ ሄርሜላ ሶሻል ሚዲያ ላይ እበትነዋለሁ ነው። የማንም ህይወት ላይ እንደተጫወትሽ አትቀሪም አሁንም ቢሆን ማለት በመጀመሪያ ደረጃ እንደዚህ ብለህ ከማውራት በፊት እኔን አላስጨረስከኝም። ሶሻል ሚዲያ ላይ መበተን ምናምን እሱ ምን ደርሰበት ጉዳይ ነው። ግን አንተ እንደዚህ አይነት ነገር ሲወራ ወይ ደግሞ አንተ እኔ እንግዲያው ታላቃችሁ ነኝ እኔ ጋር መጥተህ እንደዚህ አይነት ነገር እንደዚህ ሆኗል የነዚህ ልጆች ግንኙነት ችግር አለው ብለህ ለኔ ስትነግረኝ ትክክለኛ መረጃ ያለ ያስከፋ አንተ አሁን አሳያለሁ። ምን መሰለህ ማሳየህ፣ ምክንያቱም ከካሜራ ጀርባ ማሳየክ ነገር አለ። ምንድነው ማሳየ? ጭምጭምታዎች ናቸው እየተደረገበት ያለው አብርሃም ጋር እየሆነበት ያለው ነገር፣ ሴራ እየተሰራበት ያለው ነገር ጭምጭምታዎች አሳያለሁ። ቮይስ ሪከርድ አሰማሃለሁ፣ አንዳንድ ፎቶዎች ነገር አሳያለሁ፣ ሁሉም ነገር አሳያለሁ። ግን ትክክለኛው ፋይል ሊያስኩት አልችልም፣ ተደብቆብኛል። ያ ነገር ያገኘሁት ከገ ሁሉም ነገር ያበቃለታል።
እንደዚህም እየሆንክ ያለሁት እኔ የአብርሃም ጠላት እኮ አይደለም። የአብርሃም ደስታ ባልፈለገው እኮ እኔ የአብርሃም ደስታ ለመፈለግ እኮ ነው ሁሉ ነገር እያደረኩ ያለሁት። አንዳንድ ሰዎች ግን ሊገባቸው አልቻለም። የአብርሃም ጠላት ነው፣ አብርሃም ላይ ይቀናል፣ ወንድሙ ላይ ይቀናል፣ ብዙ ነገር ተብያለሁ። ግን ችግር የለውም፣ ሁሉም በጊዜው ይረዳኛል። እውነታው ሲገባ ሁሉም ሰው ኤፍሬም ትክክል ነው ማለቱ አይቀርም። ቅድም እያልኩ ነበር ጊዜ ተገልባባጭ ነው እና ምን ልል ፈልጌ ነው ከቪዲዮ ጀርባ ማሳይ ነገር አለ። ሁሉም ነገር ስልኩ ላይ አለ። ግን ትክክለኛው መረጃውን በዚህ ጊዜያት ውስጥ አገኘዋለሁ። የዛኔ አንተንም ማሳይ ይሆናል፣ ሁሉም ሰው ማሳይ ይሆናል። የዛኔ ሀቁም እውነታውም ማጋር እንዳለ ይታወቃል። ማን ብልጥ እንደሆነ፣ ማን አፍቃሪ እንደሆነ፣ ማን እዚች ጋር ጠላት እንደሆነ ይለያል። አሁን በሰው ዘንድ ሄርሜላ በጣም አፍቃሪ እንደሆነች ነው የሚታወቀው። የዛኔ ማን አፍቃሪ፣ ማን ጠላት፣ ማን ለአብርሃም ወዳጅ እንደሆነ፣ ማን ጠላት እንደሆነ ሁሉም ነገር የሚለይለት ይሆናል። አሁን ምን እንደምታደርግልኝ ታውቃለህ? ዲቪ የጠራሁት አንዳንድ ነገሮች አሉ ልክለት ነበር ለአብርሃም ሌላ ነገር የላኩለት መስሎኝ ታላየውም እና በአካልም ላገኘክ የፈለኩት እየሆንኩት ያለሁት እያደረኩት ያለሁት ነገር ለራሱ በማሰብ እንደዚህ የሆነ አብርሃም ጠላት ሆኜ እኮ አይደለም። የሱን ደስታ ለመፈለግ ነው ይሁን ነገር እያደረኩ ያለው። ሲጀመር ማንም ወንድም በወንድሙ ላይ ጠላት ሊሆን አይችልም። በመጀመሪያ እንደዚህ ለሚሉ ሰዎችም ልክ አይደለም። እኔ እንደ ታላቅ የምናገረው ነገር ወንድም በወንድሙ ላይ በፍጹም ጠላት ሊሆን አይችልም። አንተ ደግሞ አብርሽ ላይ በፍጹም ጠላት ትሆናል። ይሄ እንግዲህ ያው ለኛ ፋሚሊ የሚመጥን ነገር ስላልሆነ እንደዚህ ብዬ ማውራትም አስፈላጊ አይደለም። ሁላችንም የምናስበው አብርሽን እንወደዋለን። ሁላችንም እህት ወንድሞቻችን እንዋደዳለን። ሁላችንም አንዳችን ለአንዳችን እንዳንወድቅ እየተደጋገፍን ያለን። መጥፎ ነገር ላይ ሲገባ ልንመልሰው ይገባል። አንተ ግን እንደዚህ አይነት ነገር መረጃ አለኝ ካልክ እንደዚህ አይነት ነገር እያገኘው ነው። አንዳንድ ደስ የማይለኝ ነገር አለ። ያንን ነገር እያልክ ካለ ያንን መረጃ በስነ ስርዓት ሰብስበህ አብርሽን ለማናገርም ይሄን አብርሃም ነው አሁን ባለፈው የሚያበላሽብኝ ምን ልል ፈልጌ ነው። ብቻዋን ነበር የፈለኳት ሩም ውስጥ ድረስ ሄጄ ነይ ማሳይሽ ነገር አለው እያልኩኝ ነበር። ምናልባት ቪዲዮ ላይ ጨርሳችሁ ካያችሁ እያልኩኝ ነበር ነይ ውጪ ማሳይሽ ነገር አለ እያልኩኝ ነበር። የዛኔ ብትወጣልኝ ነው ሁሉም ነገር ያበቃ ነበር። ምክንያቱም በሰዓቱ እሷን ሊያገኝ የመጣ ሰው ነበር። ያ ሰውም በትግል ነው የመጣልኝ። ግን በሰዓቱ አብርሃም ተጨቃጨቀኝ፣ አትወጣም አለኝ። ከኔ ጋር ነው የምትወጣው ብዙ ነገር አለኝ። ግን ያልፈለኩም ነበር። ከሷ ጋር ነበር ነገርን ጨርሼ ማብረድ የፈለኩት። ያ ነገር ሊሆን አልቻለም። ያ ነገር አመለጠኝ። ግን ድጋሚ ደግሞ ማግኘቴ አይቀርም። ብቻ ይደረስበታል። እውነት ተደብቆ አትቀርም። እውነት ተደብቆ አይቀርም። አንተ ትክክለኛ ይሄ ነገር እንደዚህ አይነት ነገሮች አሉ የምትል ከሆነ መረጃህን መሰብሰብ ቀጥል። ነገር ግን ነገር ግን ሁለቱ ጋር እየሄድክ መበጥበጥ ወይ ደግሞ ያሉበት ቦታ እየሄድክ አይደለም። መረጃ ብልህ ሰው ምንጊዜም ብልህ ሰው መረጃ ሰብስብ። አሁን ምንድነው አሁን ጥሩ ነገር እየተናገርክ ነው። ለእናንተ ለቤተሰቦች ያሳልፍ ይሄንን ነገር ለሚዲያ ማስወጣው ትክክለኛ መረጃ ሳገኝ ነው። ይሄ ትክክለኛ አባባል። ትክክለኛ ነገር ሳታገኝ ዝም ብለህ ብታወራ ሌላ ችግር ነው የሚፈጠረው። ምክንያቱም የሰውን ስም ሌላ ነገር መስጠት ነው፣ ሌላ ውስጥ ያስገባናል፣ እኛንም ቢሆን ማለት ነው። ትክክለኛ መረጃ አንተ ካገኘ እውነተኛ መረጃ ተጨባጭ የሆነ መረጃ ስታገኝ እናወራበታለን። ማድረግ ያለብን ነገር እንራመዳለን። ተረዳኸኝ አይደል? የዚህን ርቀትም አብርሽ እንዲራመድም አንፈልግም። እኔ እንዳውም ብየዋለሁ በቀለበቱ ጉዳይ ብዙ ለምንድነው አሁን የፈጠነው? ለምንድነው እንደዚህ አይነት ነገር ውስጥ የገባው? ቸኩለ ለምንድነው እንደዚህ ሆኖ ብየው ነበር። ነገር ግን ቀለበት አረኩኝ ማለት አገባዋት ማለት አይደለም። ተረዳኸኝ አይደለም? ቀለበት አረኩ ማለት አገባዋት ማለት አይደለም እያለኝ ነው ያለው ይሄ ልጅ። ምናልባት እኔ እንዳውም ለኔ ሲመስለኝ እውነታውን ስነግርህ የሆነ ለሩታን ለማናደድ አይነት ነገር ነው የሚመስለኝ ለኔ። ምክንያቱም እስካሁን ድረስ የሆነ ውስጥ እኔ ሄርሜላ ወንድሜ ስለወደዳት ወዳታለሁ ምርጫ የለንም አይደል? ተረዳኸኝ? ሄርሜላ ሩጎን ምክንያቱም የምር ወደው ቢሆን ወዳት ነበር እኮ እያልኩ እኮ ነው። አሁን እኛ የምሯን ከሆነ ወይ ደግሞ ትክክለኛ ሰው የእውነት አንተ ይሄ መረጃ ምናምን የምትለው እንግዲህ እስካላየው ድረስ እኔ መፍረድ አልችልም። ሳየው ነው መፍረድ የምችለው። ግን አሁን ካየሁት አንፃር ምን ካልኩት አንፃር ጭጭምታውም ሳሳየ የሆነ ነገር ይቀርልኝ ይሆናል። ግን ወንድሜ ከወደዳት እኔ የማልወድበት እኛ ማንወድበት ታሪክ የለም። ምክንያቱም እኛ የምንፈልገው የማን ደስታ ነው? የእሱን ደስታ ነው። የወንድማችን ደስታ ነው። ለወንድሜ ደስታ ነው እንደዚህ ሁሉ ውስጥ ምገባው እያልከኝ እኮ። ስለዚህ የወንድምህ ደስታ እሷን መውደድ ከሆነ ምንም ማድረግ አትችልም። ትወዳታል። ተረዳኸኝ አይደል? ነገር ግን መረጃ አለኝ ብለሃል። የሆነ አንዳንድ ነገሮች አሉኝ፣ እሱን አያቸዋለሁ። አሁን ከካሜራ ጀርባ አሳያለሁ ሁሉም ነገር። በቃ እሱም ደግሞ መራመድ ያለብን አንተ ርቀት ተራምደ ትክክለኛውን መረጃ አውጣ። አሁን ቅድም ትላንትና ራሱ አብርሽ እያለኝ ነበረ እኔና እሷ ሄርሜላ መውጣት እየፈራችን። አየህ የዚህን ያህል
ልጅቷ ላይ ተጽዕኖ ፈጥረሃል። ይህ አስፈላጊ አይደለም። ተረዳኸኝ አይደለም? ልክ ነህ። የፈራችሁ ባይዙ ስራዋ ነው እሱ ልክ ነህ። አናውቅም። በቃ አንተ ያወቅከው ነገር ስላለ ምናልባት ያንን ነገር ያጋልጥብኛል ብላ ፈርታ ሊሆን ይችላል። ተረዳኸኝ አይደለ? ግን ያንን ነገር አንተ ትክክለኛ እውነተኛው መረጃ ስታገኝ በኮንፊደንስ ይሄ ነገር ልክ አይደለም ብለህ እሷን መያዝ ትችላለህ። አሁን ግን መረጃውን ሙሉ ለሙሉ ሰብስበህ ስላልያዝ ምንም ነገር ማውራት ስለማትችል አንተ በውስጥ ቀስ ብለህ ተደብቀህ መረጃዎችን ሰብስብ እንጂ እሷ ያለችበት የሆነ ነገር እንደዚህ ግርግር እንደ ታላቅ ነው አይደረግም። በጣም ግሬት ሼም ነው። እንደዚህ አይደረግም። በሁለቱ ግንኙነት መሀልም እኛ ወንድማችንን መናገር ያለብንም በደንብ እንናገረዋለን። ትላንትና እንግዲህ በፊት እያልኩት ነበር አያገባኝም አይባልም። አንተም ደግሞ በሱ ላይ ያዝኝበታለሁ አይባልም። ገባ ምናልባት ሰው እንግዲያው ምንድነው ከሰው ስህተት ከብረት ዝገት አይጠፋም ነው የሚባለው። በቃ እሺ አብርሃም ወለም አለውና ተሳሳተ። እንግዲያው እንኳን እኔ ወንድምህ እኮ ሩታ ኤፍሬም አስተዋይ ሰው ነው እያለች ነው። አስተዋይነት በዚህ ነው የሚለካው። ወንድምህ ተሳሳታ። ለምንድን ነው የተሳሳተው? አይኑ ታውሯል እያልክም አይኑ የታወረበት መንገድ ያንን ነገር ፈልገ ካገኘ በኋላ ወንድምህ ይሰማሃል፣ ያደምጣል። ተረዳኛ እንጂ አሁን አንተ ወንድሜ ላዝኛለሁ ምናምን እንደዚህ አይደረግም አይባልም። ይሄ ታላቅነት ወንድም ምክሬ ነው። እሺ ዴቪድ ዋናው ምንድነው እኔ የምፈልገው የእናንተ ጤንነት ነው። እናንተ ተስማምታችሁ ስትኖሩ ነው የምፈልገው። ሁላችሁም እንድትስማሙልኝ ነው የምፈልገው። ተረዳኛ አይደለም? አንተም ከአብርሽ ጋር ተስማምታችሁ በፍቅር እንደ ድሮዋችሁ ነው የምታምሩት። ተረዳኛ እኔ ድሮው ከሩታ ጋር ሁለታችሁ ስትሆኑ ሳያችሁ በቃ የሆነ ማለት ብዙ በቃ ደስ የሚሉኝ የማስታውሳቸው ብዙ ነገሮች አሉ። ግን በመሀል እነዚህ ነገሮች መከሰታቸው ብዙ ነገር አንተም ጋር አንዳንድ ነገሮች ነበሩ። ትንሽ ርቀት ተፈጠረ። አሁን ደግሞ ከፈጣሪ ጋር እየተሰበሰብን ነው። ከኛም ባለፈ ቤተሰቦች እዚህ ሚዲያ ላይ የሚከታተሏችሁ ነፍ ቤተሰቦች አሉ። ሁላችንንም እያዩ ነው አይደለም? ስለዚህ ለዚህ ቤተሰቦች ምንድን ነው የምናስተምረው? እኔ እናንተ ወንድ ታላቅህ ነኝ አይደለም? ልታከብረኝ እኔ አንተን ሳከብራየ መከባበርን እናስተምራለን። አብርሽን ስትወደው መዋደድን እናስተምራለን። መጥፎ ነገር ከህይወታችን ማስወገድ ነው ያለብን። አብርሽ ብዙ ስህተቶች ተሳስቷል። ልክ ያልሆነ በጣም ብዙ ስህተቶች አሉ። ያንን ስህተት አንተ መድገም የለብህም። ተረዳኸኝ አይደለ? ስለዚህ ከዛ ስህተቶች ነገርን እያስተካከልን ለቤተሰባችሁ ለኛም ምላሽ ይሆነናል። ማንንም ሰው በእኛ እንዲያዝንም አንፈልግም። ማንም ቤተሰብ እንዲቀየምም አንፈልግም። ተረዳኸኝ አይደለ? ማንም በእኛ ምክንያቱም በእኛ ሰው እንዲያዝንም ብለን አንፈልግም። እኛ የኛን ሳቅ የኛን ደስታ ብዙ ማየት የሚፈልጉ ሰዎች ስላሉ በእነሱ ደስታ እኛ መደሰት ስላለብን ከአሁን በኋላ እርምጃህን እንደዛ አስተካክል። ይሄም መረጃ አለኝ የምትለውን ነገር በደንብ ሰብስብ፣ በደንብ አጣራ። በደንብ ምን ይባላል መሰለህ አንዴ ከመቁረጥ በፊት 10 ለካ ይባላል። አያረለ ምክንያቱም አንዴ ከቆረጥከው ነገር ተበላሸ ነው። ተረዳኸኝ አይደለ? ስለዚህ አንተ ነገሩን ቁርጥ ከማድረግ በፊት በደንብ አድርገህ ነገሩን አጢ ነው። ከዛ በኋላ ትክክለኛ እንግዲያው ለኔም የሆነ ነገር ብለኸኛል፣ አንዳንድ ነገሮች አሳያለሁ አልከኝ። እኔም ደግሞ ማጣራት ባለብኝ መንገድ በደንብ አጣራለሁኝ። ሄርሜላንም በግል ማግኘት ካለብኝም አግኝቼ ማወጣጣት ባለብኝ መንገድ እኔ ሲስተም አላጣ ማድረግ ያለብኝን ሁሉ አደርጋለሁኝ። ከዛ በኋላ ወንድማችን ልክ ካልሆነ እናስወጣዋለን በግድ ማለት ነው። በእንደዚህ አይነት መንገድ አይቀጥል። እሺ ዴቪድ፣ በመጀመሪያ ደረጃ አክብረህ ስለመጣ በጣም አመሰግናለሁ። እና እንግዲህ ቤተሰቦች ሁሉም ነገር እንደሰማችሁት ነው። አንዳንድ ፋይሎች ለዴቭ አሳየዋለሁ እና ለእናንተም በቅርቡ ተጨባጭ ነገር አሪፍ ተጨባጭ ነገር እያለ ነበር ቅድም ስላችሁ ያው ዝም ብዬ ለእናንተም ከማሳይ ነገራቶችንም ዝም ብዬ ጨፍኜ ከመሄድ ነገራቶች ግን በደንብ ሰብስቤ እውነታውን ይዤ በቅርቡ ይዤላችሁ እመጣለሁ። ስላዳመጣችሁንም ከኛ ጋር ስለሆናችሁ አመሰግናለሁ። አዲስ ነገር ግን ይመጣል።